እንዴ ቢኒ አንቺ ምን እንታረጉት? እማዬ አይኔ ውስጥ እኮ ነገር ገብቶብኝ ነው ፉቤልኝ እያልኳት። እንዴ ናትና አበባ አንቺ ነግጥንጂ ነጂ። እሺ እማዬ ምን ሆነሽ ነው? አስደነገጥሻት እኮ ልጅቷን። አስደነገጥሻት? መች መጣሽ ሙሽራ አሉ? የምሬን እኮ ነው። ለምን ገባች የምትይ ከሆነ ደግሞ ራስሽ ለላክሻት እኮ ነግራኛለች። እሱን እስቶ አሁን እንዴት ነህ? ደህና ነኝ እማዬ፣ ምንም ማለት ነው። አሁን በቃ ትንሽ ረፍት ላድርግ። መብራቱን አጥፉልኝ። በቃሽ፣ ረፍት አድርግ። ዛሬ አስደነገጥሽኝ እኮ። ምን ሆነሽ ነው ደግሞ? ምን ሆነሽ ነው ፊትሽን የጣልሽው? ብቻ ራሴን መቆጣጠር አቅቶኝ ሰበላው ልጅ ሳምኩት እንዳትዪ። ወይ ናርዲ፣ አንቺ ምን አለብሽ ትቀልጃለሽ? ወይ ጓደኛዬ። እሺ ካዲያ ምን ሆነሽ ነው? እስኪ ተይኝ። ምን ያልሆንኩት ነገር አለ? አሁን እያባባሽ ነው። እሺ ቶሎ በይና ንገሪኝ። ምን ያልሆንኩት ነገር አለ? ይኸውልሽ ቢኒ ራሱን አሞት ሴትዮዋ በፎጣ ውሃ አድርጊና ጭንቅላቱ ላይ አድርጊለት አለችኝ። ከዛ ክፍሉ ገባው። እንደዛ አድርጌ ልወጣ ስል ቢኒ ወይኔ ጉዴ። እሺ ከዛስ? በአጭሩ አይኔን ቆረቆረኝ ምናምን ሲል በቃ እሺ ብዬ ላይለት ጠጋ ስል ሳመሽ። ወደ ለምን ተከፋሽ? ይሄ እኮ ጥሩ ነገር ነው። እኔ የሚያቆንጅየው ልጅ ባገኘው። ወይ ናርዲ፣ እስኪ ልጨርስ፣ አታቋርጭኝ። መሳሳሙን ነው። እኔ ተከፍቼ አንቺ ትቀልጃለሽ አይደል? እንደውም ቻውሽ ይቅር፣ ድሮም አንቺን መጥራቴ። እሺ በቃ ጨርሽልኝ። መሳሳም ማን ነው የተፈጠረው ማለቴ ነው እንጃልሽ። ወይ ሳሪ፣ ይቅርታ አልኩሽ አይደል እንዴ? በቃ እጄን ይዞ አይኔ ሊሆነ ነገር ገብቷል ይልኝ አለኝ። እሺ ከዛስ? እኔም ላይለት አልኩና ጎንበስ ብዬ ላይለት ስል ምን ሆነ? እትዬ በሩን ከፍታ ገባች። የተረገመች ሳትስሚው ማን ነው? ከዛ እትዬ አስወጣችኝና ተቆጣችኝ። በቃ ብዙ ነገር አለችኝ። ምን ብላሽ ነው ካዲያ እንደዚህ ጫ መስለሽ የመጣሽው? ምን ያላለችኝ ነገር አለ? አንቺ ገረድ ባዶ እግር ምናምን ታውቂያለሽ። በቃ ታሪኩን ያሳለፍኩት ነው መሰለኝ። ብቻ ግን በቃ ለስሙ መስሏት ነው መሰለኝ። እና አንቺ ምን ቸገረሽ? 50 ነገርስ ብትል ያው አት ዘ ኤንድ ኦፍ ዘ ዴይ አንቺ ነሽ እንደሆነ አሸናፊው። ደግሞ ምንድነው የሳመሽ አስመሰልሽው? እንዴ ያሳሰበሽ እቅዱ ነበረሽ እንዴ? ኡፍ ጀመረሽ ደግሞ ምን ያንሰኛል? አልፈልግም እንጂ ያው ቀንጥሎሽ ጓደኞችሽ ማየን ነገር ውስጥ ከተቱሽ እንጂ እውነት እኮ ነው ሳሪ። የሙች ምን ይወጣልሻል እኮ ሳሪ። በወሬያችሁ መሀል እንኳን ይቅርታ ጠይቄሽ አላውቅም አይደለ? ወይዘሮ ሳሮን በአምላኩ ለኔ እስቲ በከፈልሽው መስዋዕትነት። ዊናርዲ፣ ምስኪንነት ባንቺ አያምርም። ደግሞ እንኳንም አላወራሹ። 2 አመት ሙሉ ወቀስኩሽ እኮ። ያለን አማራጭ ሁለታችንም በመሰላል መውጣት ወይ ደግሞ አንዳችን ወተን አንዳችንን ማትረፍ ነው። አንቺ ሴቱት እኮ ልክ ናት። ይሄን እስቲ ምን እንደምመስል ጫ ብቻ ፐም ጭምር ነው እንጂ። በይ ደግሞ ሴቲቱ አዳኝ ቤቱን ሩዋንዳ እንዳታደርገው ልሂድላት። አዎ እባክሽ በቃ ምን እልሻለሁ። ብቻ ከፈጣሪ በታች ራስሽን ጠብቅሽ። እኔ ዛሬ ሳሪስ አካባቢ ተመድቤ ለስራ ልሄድ ነው። ዘውንተሽ ይበቃችሁ። ሄኖኬ አንተ አቤትማ። ልጅ ተት ይላሉ። አውራን ያላየኋትም ወይች ልጅ። አቤት እትዬ ፈለግሽኝ? የታባሽ ሄድሽ ነው አንቺ? ቆይ አንቺ ነሽ እኔ ሰራተኛ? እኔ ቤት ተቀምጬ አንቺ ስትዞር የምትዩ? አይ አጃክስ ልገዛ ወጥቼ እኮ ነው። በየቀኑ እንደምትገዡ ትሰሚያለሽ? በስርዓት ትሰሪ እንደሆነ በስርዓት ስሪ። ያለበለዚያ ፌስታልሽን አሸክፌ ነው የምሸኝሽ። አሁን ማባረር ምን አመጣው? ዝም በል። ሰምተሻል አይደል? አሁን አትገተሪ፣ ቀጥይ ወደ ስራሽ። እሺ አይማ በቃ አሁን በሆነው ባልሆነው ዝም ብለሽ ትናደጃለሽ አይደል?
ሄኖክ በዚሽ ልጅ ምክንያት ጣልቃ አትግቡ ብያለሁ። ለምንም ንገረው። አሁን ግን እንዴት ነው አየኸው እንዴ? እሺማ ከተኛሽ በኋላ ሲሄድ እኮ እሱም ተኝቶ ነበር። እስኪ አሁን ካለ ላይ ቢኒ አንተ ቢኒ አንተ አልተሻለም? ደህና ነኝ እባክህ። በቃ አሁን እቺን ታመንኩ ብለህ ተኝተህ ትውላለህ። አንተ ተው እንጂ ምን ሆነ? በልሻውን ተነስ። እማ በጣም ተጨንቃለች። በዛ ላይ ስትናደድ ነው ያለችው። ቆይ ለምን ተናደደች? ምን ሆነ? አንተ ነህ ታዲያ። እንዴ እኔ ደግሞ ምን አደረኳት? መቼም መታመም ያናደዳትም አይደል? አንተ ነህ ታዲያ። ሳሮን ልትስማ ስትል ስላየች ነው። ይኸው የፋራ ቀልድ ጀመረ። እኔ ነኝ ያችን ልጅ የምስማት? ይኸው ገነት ትገባለህ ብባል እንኳን አልሰማትም። እሺ ከሳምካት በኋላ ነው በቃ። አንተ ቆይ ያማል እንዴ? መች ነው ሳምኳት? አረ ተረጋጋ እባክህ፣ ቀልዴ ነው። አይደለማ በዚህ አይቀልድም። እሺ በል በቃ ተነስሻው ሳሮን። እሺ በቃ መጣሁ። በሩን ዝጋው። ለኔ የተመደቡት እኮ 2 ሴትና 1 ወንድ ነው። አዎ ወንዱ ያው ከውጭ የመጡት ዲያስፖራ ሹገር ማሚዎች ጋር ነው ያለው። አዎ አንደኛዋ ሴት ደግሞ ክለቦች ላይ ነው ያለችው። አንደኛዋ ደግሞ የቤት ሰራተኛ ሆና ነው የገባችው። አዎ የየለት ነው የምንቀበላቸው። አዎ የየለት ነው የምንቀበላቸው። ያው የሰራተኛዋን ትንሽ ታማኝነት እንዲኖራት ተብሎ ያው እንድትሰለል ያደረግነው። እሺ የዚህ ሳምንት አስገባለሁ። አሁን አስገባለሁ። እሺ ሰላም ዛሬ ደግሞ በዝምታ ነው እንደምትቀበለኝ? አቤት አንቺ ነሽ እንዴ? ጭራሽ ሌላውን ጉብህ። ቆይ ምን እያሰብክ ነው? ቆይ ለምን መጣሽ? ምን እግር ጣለሽ? እኔ መጣሁትማ አንድ ነገር ላወራ ፈልጌ ነበር። አንተ ግን ሳይ በሀሳብ ጭልጥ ብሏል። ምን እንደሆንክ እንኳን አላወቅኩም። እሺ እኮ ልስማሽ። ንገረኛ፣ ምንድነው ልትወሪኝ ነበር? እሺ ስማኝ፣ ያ አንተ ቦስ የምትለው ምን እንደሚፈልግ ታውቃለህ? ቆይ አልገባኝም። ቆይ ለምን እኔ እናንተ አናጣራም? በዛ ላይ ማን ያውቃል፣ ትልቅ ሀብት ሊሆንም እኮ ይችላል። ከስራ ውጪ ደግሞ ያው ያለውን ነገር እኔ ስለማውቅ አንተም ደግሞ መተወን ምናምን ይመችሃል። ያለውን ነገር ለምን ዲፕ አናጣራም? አረ እውነትሽ ነው። ትሰሚኛለሽ፣ መጀመሪያ የተሰጠሽን ስራ ጠንክረሽ ስሪ። ከሚወደኝ ከምወደው አለቄ ልታጣይ ነው እንዴ? ይሄውን ያልሽውን ነገር ለራስሽ ራሱ ደግመሽ እንዳትነግሪሽ። ዘርሽ ለሁለታችንም ነው ግን ጥቅሙ፣ አስብበት። ምንም ማስበው ነገር የለም። ከዚህ በኋላ ከቦስ መልእክት ካለ ተደውሎ ይነገርሻል። እኔ ካልደወልኩልሽ ደግሞ ቀጥ ብለሽ እንዳትመጪ። ማለት ደግሞ እርግጠኛ ነኝ ለመልእክት ብቻ እንደምትፈልገኝ። እና ሌላ ጉዳይ ከሰራተኛ ጋር ሊኖረኝ ነው ነገሩ? እሺ በጣም ጥሩ። እኔም ሰልችቶኝ ነበር እንደውም። ቆይ ምን ሆነ የሰለቸሽ? ድብብቆሽ መጫወቱ ነው። የሰፈር ሰው አየኝ አላየኝ፣ በተለይ ደግሞ ጓደኛ ያየችኝ አላየችኝ እያልኩ ድብብቆሽ መጫወተው ነገር እኔም ስልችት ብሎኛል። ስለምን እንደምትወጪ ጭራሽ እየገባኝ አይደለም። ነገርኩ እኮ ስለ እኔ እናንተ ስለ ድብቅ ፍቅራችን ነው የማወራው። ሚስትህን ደግሞ አስቀምጣ ቤት እንደምታማግጠኝ አትርሳ። ስለሱ ነው እያወራ ያሉት። አንቺ ውሻ፣ አንቺ ማትረቢ፣ እዚህ ከማንም ጋር እየተለከስከሽ እየመጣሽ ጭራሽ የኔ የዜሬውን ስም ልታጠፊ። አሁን አይንሽን ሳላጠፋልሽ ቀጥ ብለሽ ውጪ። ዘርሽ ፍራንክ አይደለም አይደል? የምርህን ነው? ሴትዮ አመሰግናለሁ። እሺ በጣም ነው የማመሰግነው። እንደዛ ከሆነ እኔም ከዛሬ ወዲህ ከስራ ውጪ አላውቅም። ከስራ ውጪ አንገናኝም። እንደውም መሄዴ ነው በቃ። ቢኒ እንዴት ነው? ይመጣል ብለኸኛል? ይኸው መጣልሽ። ስለ እኔ እያወራችሁ ነበር? ቢኒ እንዴት ነህ? ደህና ነኝ እናቴ። እና እስኪ እዚህ ጋር እንዴት ነህ? ደህና ነኝ እናቴ፣ አታስቢ። ቆይ ግን ስሜቱ እንዴት ነው? መድኃኒት ስታቆም ባሰ ወይስ ደህና ሆንክ? እኔ እንጃማ፣ እኔ ግራ ግብት ነው ያለኝ።
ሲለው ሙሉ ጭንቅላቴን ያመኛል። እንደ ደማነስ ምናምን? እሺ። ሲለው ደግሞ ጆሮን ርፍ እያለ ይጮህብኛል። እንዳይምሩ ታማሚዎች ነገር? እሺ። ይኸውልሽ እማዬ፣ ሲለው ደግሞ ሙቀት ይለቅብኛል፣ ብርድ ይለኛል። እንደ ወባ። ሄኖክ አረ ተቁም ነገር ወቅ። እሺ ቢኒ፣ እንደዛ ነው በቃ። ጭንቅላቴንም በጣም ነው የሚያመኝ፣ በተለይ ደግሞ ከፍሎ ነው የሚያመኝ። ኦ ሴቶች ፔሪድ እንደሚያማቸው እንዴ? ቆይ ቢያማቸው አንተ እንዴት አወቅ? አረ ጋይስ ቺድ ቲቪ ላይ ሰምቼ ነው። አረ እንደው አትቀባጥር። አንተ ያልከው ማይግሬን ነው። ሴቶች ፔሪድ ሳይው ግንባራቸው አካባቢ ነው የሚያማቸው። አረ ማይ ደግሞ ማይግሬን ሲሆን ብቻ ነው ማን ያለው? የምር ያማቸዋል። እኔ ነኝ የማውቀው ወይስ አንተ ነው የምታውቀው? እንዴማ አንቺ አላመመሽም ማለት ነው? ሌሎቹ ሲያማቸው እንዴት? ቢያማቸው አንተ እንዴት አወቅ? አረ አንተ ተፋታኝ። ማንም ማኑ ለማስነካት ነው። ቆይ ልጄ እስቲ እኮ ከነጋ ምንም አልቀመስክም። ውሃ ነገር ታምጣልህና ቀመስ። ማነሽ? እስቲ ውሃ ይዘሽ ነይ። ዛሬ አንተ ታመሳይ ያን አባት የሆነው ነገር ትዝ አለኝ። እንደ ትኩሳቱ ግልብጥ ብሎ መጣበት፣ እንደ እብድ አደረገኝ። ተነስቼ ወዲያው ወደ ሆስፒታል ይዤ ሄድኩኝ። እዛ ምንም መፍትሄ ሳጣ ተነስቼ ወደ ባህል ይዤ ሄድኩኝ። እማ ግን የባህል ሐኪሙ ያለሽ መድኃኒት ለምንድን ነው አባን የከለከልሽው? ይህኔ አባታችን በህይወት ይኖር ነበር። አይ ልጄ፣ ዶክተሩ ምን እንዳለኝ ታውቃለህ? በሐሙስ ቀን ጥቁር ዶሮ ገዝተሽ አርደሽ ደሙን ወንዝ ላይ አፍስሻለኝ። ዶክተሩ ጠንቋይ ነው እንዴ ለካ? አይ ልጄ፣ እኛም መጨረሻ ላይ ነው ያወቅነው የባህል ሕክምና የሚባለው ውሸት ነው። የእሱ ደግሞ እኮ በጣም ከባድ ነው። አላቅም ብቻ የሆነ ነገር አታደርጊም ነበር? አይ ልጄ፣ ያላደረኩት መስሎ ነው። መጨረሻ የቀረኝ የእናንተን አባት ደምና የዶሮዋን ደም ወስጄ ውሃ ላይ ማፍሰስ ሲቀረኝ ነው። የቀረውን ደግሞ እናንተ ታውቁታላችሁ። እና ምንም መድኃኒት ከሌለው አትሊስት እንኳን ምን ሲያደርግ ነው የሚያመው? እንጃ። በቃ መሞትሽ ነው ቢኒ። አይ ሄኖክ፣ ኧረ ልገላገል ነው። ምግብ አትፈልጉ? አይ ለጊዜው ውሃ ነው የሚያስፈልገው፣ ትኩሳት ስላለው። እስቲ ቅጁ። እሺ በቃ ከፈለጋችሁ ጥሩ። ወይ እቺ ደግሞ እንደው አንተ አስፈልጎ እንትን ካለ በኋላ ነው እንደምታመጣው። እፍ ዶምን ላድርጋት። አሁንስ ጭትን ያለኝ ማይ ምን ሆነ? የሰለቸ አዲሱ ፍቅር ነው? ይሄን ፍቅር ነው? ፍቅር አልኩ እንዴ? እንትን ብድር ልልፈልግ እኮ ነው። ብድር ደግሞ ምን ብድር ነው? ጄል ሰጥቼው ነበርና ጨረሰብኝ። ለዛ እኮ ነው። አንደኛ ያንተ ጄል አልቋል። ሁለተኛ ደግሞ አንተ ከኔ ተወስዳለህ እንጂ እኔ ካንተ ምንም ነገር ወስጄ አላውቅም። ሶስተኛ ደግሞ እንሰጥ ፈልገህ ከሆነ ይኸውልህ መቼም አልሰጥም። እሺ ይሄ የፋራ ቀልድ ነው። እዛው አውቁ። የሆነ የደበቃችሁኝ ነገርም አለ። ደግሞ መዋሸት ጀመራችሁ። ምን ዋሹ ነገር አለ ብለሽ ነው? በል እንግዲህ ይሄንን ጥራትና ታነሳሳ። እኔ ናይት ስለሆንኩ ገብቼ አረፍ ልበል። እሺ በሉ ቻው። በቃ እኔ ልግባ ተለፈ። ሰሚ ሳሮን፣ በቃ እባክሽ ምግቡን አንቺ ነው ይበላል። ሸበላ እስኪ ተወኝ በእናትህ። አንተ በቃ ካልተነኮስከ መንቀሳቀስ አችልማ። እባክህ ለራሴ ዲስ ያደርጋል። ደግሞ ምን ሆንክ? ከሜላት ጋር ድጋሚ አወራችሁ እንዴ? አዎ እባክህ። እና ምን ተፈጥሮ ነው? ብቻ ድጋሚ ጠየቅኳት እንዳትለኝ። ያማል እንዴ? ሄና እኮ ነኝ። ዝም ብሎ መጠየቅ አለ እንዴ? እና ካልጠየቅካት ሌላ ምን የሚያደራርስ ነገር አለ ከሷ ጋር? ምን ማለት ነው? ሁለታችንም አንድ ክፍል አይደለን እንዴ? አናወራ ብንል እንኳን እኮ አንችልም። ኧረ አቦ ሄና፣ አሁንስ በቃ ምንድነው ዙሪያ ጥምጥም የምትሄደው?
በመጀመሪያው ፔሪድ ጀለስ የት እንደሄደች አላውቅም። 15 ደቂቃ አርፍዳ ነው የመጣችው። እና ቆይ አሁን እሱ አንተን ቦዘር ያደርግሃል? ቆይ በዛው ብትቀርስ? ስልህ እኮ ከፊቴ ስለምትቀመጥ ነው። ከዛም ስትመጣለ መጀመሪያ የተቀባችው ቻፕስቲክ ለቋል ማለት ስትል ፋራን አንተ እዛ ተላልሳ ተገማምጣ እኮ ነው የመጣችው። ከዛ ስንወጣላ ወሯት ከንፈርሽ ብዬ ሳልጨርሰልህ ፍቅረኛ አለኝ ምናምን አትልም? አረ ምን አባቷ ምንም እኮ አላልኳትም። አምላኬ ሆይ ቆይ ተሳስማ ይሁን ተጋግጣ ይሁን አንተ ምን ጨነቀ? በቃ ክላስ ከሆነ ያገናኛችሁ በክላስ ዙሪያ ብቻ ማውራት ነው አይደል? ግን ቆይ አንተ እሷን ትወዳታለህ? በእንጨት ራሱ አልነካትም አይደለም እና መንከት ተሻሻታለህ። ወንድሜን መቻጦት ይኸውልህ አንተ ጋር ፍቅር ሳይሆን እልህ ነው ያለው። ግን የምሬን ነው የምልህ በቃ ከልብ ፍቅር ማየት በጣም ነው የምፈልገው። እባክህ እሱ መቼም አይፈጠርም። እሱን ተውና ዊድን አገኘው እንዴ? የምን ዊድ? አረ ብራዳ ዊድ ነው። እሺ አልጠፋብህ? ምን አባ ነው የምትለው? አንደኛ ቆይ ክፍሌ እንዴት ገባ? ሁለተኛ እንዴት አወቅ? ሶስተኛ አረ እኔ አይደለሁም ልጅቷ ሳሩን ነች ያገኘችው ስትል እንዴ? ቆይ ምን ማለት ነው ደግሞ? እሷስ ምን ስትል ገብታ ነው ክፍሌ? አረ በእናትህ እሷ ምን እንደሆነ አላወቀችም። እኔ ቶሎ ነው የተቀበልኳት። ምን ነው የተፈጠረ ነገር አለ እንዴ? ማደራሽ ድሮ መንቀልቀል ለማለሽ ነው። በእንግዲህ ተወው። ያጠፋሁት ነገር አለ እንዴ? ቆይ አንቺ ምን ልትሰሪ ነው እኔ በሌለሁበት እኔ ክፍል ውስጥ የገባሽው? ማን ፈቅዶልሽ ነው የገባሽው? በቃ ያዝሽ ማለት ነው? እንዲህ ማለት ነበር። እኔ እናስቤ አልነበረም ያደረኩት። ደግሞ ክፍል ማንም ሰው እንዲገባ እንደማትፈልግ ከገባው በኋላ ነው ያወቅኩት። ግን እባክህ እንደዚህ አትሁንብኝ። ምንድን ነው እያልሽ ያለሽው? የእንጀራ አባቴን ታስታውሰኛለህ? እሺ በቃ ተረጋጊ። እሺ ግን ይኸውልሽ ነግሬሻለሁ፣ ሁለተኛ እንዳትደግሚ። እሺ ሰማሽኝ አይደል? እንዳትደግሚ። እሺ ካስደነገጥኩሽ በጣም ይቅርታ። በእኔ ቦታ ብትሆኚ ነው የሚገባሽ። ሁሉም ነገር ጊዜውን ጠብቆ ይገባሻል፣ ትረጃለሽ። እሺ በቃ ለወንደር ያስገባሁት ልብስ አለ ላውጣው።